እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራኮፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። ይህን ቪዲዮ ካየሁት በኋላ የሆነ ነገር በጣም እርግጠኛ ሆንኩ። ለካ ከአንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይህ አባቴ መሬት ነው፣ ይህ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው? ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። ትዝ ይለኛል የዛሬ ዓመት ወይም የዛሬ 2 ዓመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፈው ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል መሬት ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይሄ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል። ያላያችሁ ሰዎች ካላችሁ ከመጨረሻ ይሁት ተደራጁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ሲናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ።
ስለዚህ ምን ያደረጓቸው? ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየዕለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያ የሙስሊሙ ቲም መጥቶ ደግሞ ቦታውን ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። በምስራቅ አርሲ ዛሬም የተገደሉትን ምዕመናን ስም ዝርዝር ልንገራችሁ። ሁላችሁም ይሄንን መረጃ 5 ጊዜ ኮፒ ሊንክ አድርጉትም። እጅግ በሚያሳዝን ሁኔታ አሁን ላይ ከ10 ወደ 13 የሚጠጉ ምዕመናን ሌሊቱን ተገድለው አድረዋል። ዝርዝራቸውን ልንገራችሁ። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳኤ እንደገለጹት ከሆነ የሟቾች ቁጥር ወደ 13 ከፍ ብሏል። በዚህም ታዲያ ከተገደሉት መካከል አንደኛ አቶ ደምረው አበራ የተባሉ የ70 ዓመት እንደዚሁም ከፈለኝ ልክ የለው የተባሉ የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመነ የ42 ዓመት፣ አበባየው ዳኘ የ42 ዓመት፣ ሰሙ አባይነ የ70 ዓመት እንደዚሁም አንድ ሚሊሻ ከዚህ ባለፈም አማረ አባይነ የ80 ዓመት፣ ተሬ ደሴ የ25 ዓመት ወጣት እንደዚሁም ወጣት ገነነ ጥላሁን፣ ሙርቴሳ ጥላሁን፣ አቶ ንጉሱ ማንደፍሮ ከዚህ ባለፈም 13ኛ ላይ አቶ በቀለ ኃይለ ሚካኤልም እነዚህ ሰዎች እንግዲህ ሌሊቱን ተገድለዋል። አቡነ ኤልሳ እንደገለጹት ከሆነም ታዲያ ቤተክርስቲያናት ወድመዋል፣ ቤተክርስቲያናትም ተቃጥለዋል።